ለምን እዚህ ጋር አትተኝ? የቱ ጋር? አልጋው ላይ። አንተስ? እኔ በዚህኛው ጥግ፣ አንቺ ደግሞ በዚህ በኩል ትተኛለሽ። ቀልድ መሆን አለበት። አይዞሽ፣ ምንም ነገር እኮ አይፈጠርም። አመሰግናለሁ። እዚሁ ተኛለሁ። ቆይ አሁን እሱ ሩቅ ሆኖ ነው? እኔ እኮ ፍራሽ ላይ ከምተኝ ብዬ ነው። ወደ ሀይቅ እየገቡ አልሰጥምም አይባልም። ቅድም እኮ ስለ እኔ ለአባትሽ ስትነግሪው እንደምታምኝ ሰምቻለሁ። ይኸው ጨረስኩኝ። እዚሁ ፍራሽ ላይ ተኛለሁ። ደህና ደር። እወድሻለሁ። መስመርህን ያለፍክ አልመሰለህ? እኔ እኮ በእህትነት ነው ያልኩት። ለምን ሌላ ነገር ታስቢያለሽ? ደህና ደር። አንቺ አትወጂኝ? ሲኖላ ስለዚህ ወጣ ብዬ እድል ልሞክራ። አሁንማ ማን ይሰማሻል? እንዴት? የሆነ አይነት ስሜት ግን እየተሰማኝ ነው። ምን አይነት? እች ልጅ ሳማት የሚል ብኖርካ እኔ ምን አጎደልኩብህ? ሜሉ ቆይ ተረጋጊ። ለምን የጀመራችሁትን ጨርሱ እንጂ እኔ ልውጣላችሁ አይሻልም? እባክሽ እንደሱ አትበይ። ራቁቷኑና እየተላላሳችሁ አግኝቻችሁ ልትክደኝ አይሆንም አይደል? ሁሉም ነገር የኔ ስህተት ነው። እሷ ገላዋን ራቁቷን ከመስጠት ውጭ ምንም አላደረገችም አይደል? እሱን እኔ ነኝ ያደረግኩት። አሁንም ስለዚህ ባለጌ ልጅ ነው የምታወራው? ምንም የማታውቀው ልጅ ባለጌ አትቢያት። ባለጌው እኔ ራሴው ነኝ። ኧረ ባለጌ እንዳላት ነው የምትፈልገው? ምን አርጊ ነው የምትያት? እገላታለሁ። ይኸውልሽ ችግርሽ ከኔ ጋር ነው። ስለዚህ ከኔ ጋር ጨርሽ። ሰላም ቤተሰብ እንዴት ናችኋለን? እግዚአብሔር ይመስገን። እንግዲህ ዛሬ ሲኖላ ድራማ ካች ብለናል ማለት ነው። ሜላትዬ አሁንም ቃጠለዋን እየተቃጠለች ትገኛለች ማለት ነው። ሲኖላና ዋርካ በአንድ ላይ ተገናኝተዋል ማለት ነው። ተመልሰው ተገናኙ ማለት ነው። ዲቤና ሜላት መልካም መቃጠል ብለናል። እንግዲህ ከቤቷ ድረስ ተነስተው ሂዶ ነው ዋርካ ያመጣት ማለት ነው። በጣም እየደበደበና እያሰቃያት ይገኝ ነበር ዲቤ። እሱ የሚተማመነው በገንዘቡ ነው እና አንድ ፕላስቲክ ሽጉጥ ያለችው በሱ ነው የሚተማመነው እንጂ ሌላ ምንም ነገር የለውም። እሷን እንደዛ አድርጎ በሚያሰቃይባት ሰዓትም ነይ እንሂድ ብሎ ከቤት ነው አውጥቶ የወሰዳት ማለት ነው። እሱ እያለ ነው ራሱ ቆይ መጣው ጠብቁ ብሏቸው ይሄዳል። እንዴ ቃ ወይኔ በላቸው እና እሱም እንደዛ አድርጎ በሄደ ጊዜ ዲቤም እነሱም ተያይዘው ጠፉ ማለት ነው። ጠፍተው ወደ ቤታቸው ተመልሰው መጡ። በሚመጡበትም ሰዓትም እሷም እንደገና እራሷን ማሰብ ጀመረች ማለት ነው። ሲኖላዬ እንደዚህ እኮ በአንድ ቀን እንደዚህ ትሆኛለሽ ብዬ አላሰብኩም። ራሴን ጥለሻል እኮ ለምንድን እንደዚህ ምኮኝ እያለ ዋርካ ይንከባከባታል ማለት ነው። ዋርካ ግን በጣም ነው የሚያፈቅራት የሚወዳት። እሷ ግን ልትረዳው አልቻለችም። ምክንያቱም ሜላት በመካከል አለች። አንተ የሜላትና የሜላት ብቻ ነህ፣ እኔ አላስፈልግህም፣ እኔ እንደምትወደኝ ሜላትን ውደድ እያለችው ትገኛለች ማለት ነው። እንግዲህ ሲኖላዬ የእናንተ ፍቅር እናንተ አንድ ላይ ሆናችሁ እንጂ እኔ በዚህ መካከል መጥቼ በትዳራችሁ መካከል መጥቼ እናንተን ማበጣበጥ፣ ማነጣጠል፣ ማካዳት የለብኝም። ምክንያቱም የራሴን ህይወት የራሴን ኑሮ አበላሽቼ የራሴን ኑሮ አጥፍቼ እናንተን ኑሮ ማበላሸት የለብኝም እያለ ትገኛለች ማለት ነው። የሷ ህይወት የተበላሸው አንደኛ የአባቷን ፍቃድ አደርሳለሁ በማለት አንገቷን ደፍታ እየሰራች ነበረ። ቤት ውስጥ ግን ምንጊዜም ሰላም የላትም። ምንጊዜም
ደስታ እርካታ የላትም ማለት ነው። በገባ በወጣ ቁጥር መደብደብ ማሰቃየት ነው ማለት ነው። ልቤም አባቷንም በስልክ በጣም ይሳደባል፣ በጣም ይናገራል። ቤትን እላይህ ላይ ነው ግፍፌ እምሻጥልህ እላይህ ላይ ነው እንትን ብለው አሁን ቀጥታ በእኔ ስም አዙር እያለ ይገኛል ማለት ነው። ቤተሰብ ጋር እየደወለ አባቷ ጋር ራሱ እየደወለ በጣም ይሳደባል ማለት ነው። ምክንያቱም እቺ ባለጌ ስደት ልጅህን እያለ ያዋርደዋል ማለት ነው። ግን እንደዚህ አይደረግም። እሱም በጣም እያሰቃየ ስለተገኘ እሷም ደግሞ ሲኖ ላይም እኔ አግብቼ መውለድ ነው የምፈልገው፣ መልካም ትዳርና መልካም ደስ የሚል ኑሮ ነው የምፈልገው፣ ምንጊዜም ችክችክ፣ ምንጊዜም ብትር፣ ምንጊዜም ለቅሶና ሀዘን አልፈልግም እያለች ትገኛለች ማለት ነው። ዋርካም አንጥቶ ቤቱ በሚንከባከብባት ሰዓት ጸጉርሽ እንዴት ሆኖ ደርቋል፣ አናትሽ ደርቋል እኮ እያለ ቅባትም እየቀባት ይገኛል ማለት ነው። ደስ የሚል ላይፍ ውስጥ ናቸው ማለት ነው። ግን እዚህ ላይ ሜላት ግዴታ አገባሃለሁ ብላ ነው የገባችሁ ማለት ነው። ዋርካን አንተን ካላገባ እሞታለሁ ብላ ነው የገባችሁ። እሱ ግን በፊት የሚያፈቅራት አንድ ሴት ነበረች። እሷ ጋር በሆነ ኬዝ ሲራራቁ ሜላት በመካከል መታ ለምንድን ነው እኔን የማታገባው? አንተን ካላገባው እሞታለሁ እያለች በማስፈራራትና ፍቅር ምንም ነገር ሳይኖርበት እንዲያገባት ያደረገችው ነበረ። እሱም እኔ እኮ ሜላትን ምንም አልወዳትም፣ ምክንያቱም እኔ ከውስጤ ፍቅር እንኳን አንዲት ነገር የለኝም። የበፊት ፍቅረኛ የነበረች አሁን ግን እሷን የምታስረሳ ሲኖራን በጣም ማፍቀሪያታለሁ፣ በጣም ወድጃታለሁ። በውስጤ ውስጥ በቃ በጣም ሰላም እየተሰማኝ ነው፣ ሌላ ስሜት ውስጥ ነኝ ያለሁት እያለ ዋርካም ይናገራል ማለት ነው። ሲኖራ እንግዲህ እዚህ ላይ አልተረዳችውም። ምክንያቱም እሷ የሰውንትን ማበጣበጥ አልፈልግም፣ እሱ ሳያየኝ ዋርካ ሳያየኝ ተነስቼ ወጥቼ ልጥፋ ብላ በምታስብበት ሰዓት አይ እንዲሁማ ከምወጣ ደብዳቤ አስቀምጬ ልውጣ እያለች ትገኛለች ማለት ነው። ደብዳቤ እየጻፈችለት ከዚህ በኋላ እንዳትፈልገኝ፣ ምንም እንዳታስብ፣ እኔ ምንም አልሆንም፣ ለእኔ አትጨነቅ፣ ሜላትንም ይቅርታ ጠይቅልኝ እያለች ትገኛለች ማለት ነው። እንግዲህ ሜላትም እሷም በጥፊ መታ ልገላት ነበረ ማለት ነው። በመጨረሻም እነሱ አንድ ላይ በሚተኙበት ሰዓትም እንደተለመደው እሷ መሬት ፍራሽ ላይ ዝርግታ ነበርና የምተኛው ላይ ዝተኝ ምን ችግር አለ እያለ ዋርካ በሚነግራትና በሚጠይቀባት ሰዓት እኔ አልተኛም፣ ለምንድነው የምተኛው? ስለዚህ ባህር ላይ ተኝቶ አልሰምጥም ማለት ምንድነው እያለ ተነግረዋለች ማለት ነው። እኔ እኮ ለዛ አስቤ አይደለም፣ እሱስ ድርቀኝ ነው እንዴ? ምክንያቱም እኔ መሬት ፍራሽ ላይ ከምተኝ ብዬ ነው አንቺ በዛ እኔ በዚህ እንተኛለን እያለ ይላት ነበረ። እወድሻለሁ ብሎ በሚጠይቅባት ሰዓት አለችው። እወድሻለሁ ብሎ በሚጠይቅባት ሰዓትም አንቺ ሳወችኝም ሲላት ደናደር ብላ ትታወተኛች ማለት ነው። ተኝታ እሱ ሲነሳ እሷ የለችም ነበርና በጣም ነው የደነገጠው። የት ሄዳ ነው ምን ሆና ነው እያለ በሚያስብበት ሰዓትም ሸዋር ቤት ገብታ ስትመጣ እሱም እንዳጋጣሚ ተሳስቶ እነዚህ ውብ አይኖችሽን እነዚህ ውብ ከንፈሮችሽን እያለ ብዙ ሲላት ቆይቶ ሊስማት ጠጋ ሲል ወይዘሪት ማለት ከቻለች ማለት ነው። በመጣበት ሰዓት በጣም ኦ አለች። ዛሬ ትቻችሁ ቤት ዛሬውኑ ጀመራችሁልኝ ማለት ነው ወይ እያለች ትገኛለች ማለት ነው። እሱም ምን የኔ ጥፋተኛው እሷ ምንም አላረገችም እያለ ይገኛል። በቀጣይ በአዲስ እስከምንገናኝ መልካም ጊዜ መልካም ቆይታ ይሁንላችሁ። መልካም